አንድ የ24 ዓመት ወጣት ሴት ጓደኛውን በጩቤ 25 ጊዜ ወግቶ ከገደላት በኋላ ለምንድን ነው የገደልካት ሲባል አይ በእንቅልፍ ልቤ ነበርኩ ይላል። ይህ ኬዝም እጅግ የሚያስፈራ ጥያቄ ያስነሳል። እሱም እንዴት ነው የሰው ልጅ ስጋ ካለ ጭንቅላት ትዕዛዝ ተነስቶ ሰውን መግደል የሚችለው? አሁን እዚህ ፓርት ላይ ልብ ብላችሁ እንድታደምጡ ይፈልጋል። ሁሌ እንደምናደርገው ይህ ቪዲዮ ማየት ስትጀምሩ ላይክ ብላችሁ ጀምሩ። እስካሁን ድረስ ደግሞ ሰብስክራይብ ሳታደርጉ የምታዩ ከነበረ ሰብስክራይብ አድርጋችሁ የዚህ ቻናል ፋሚሊ ሁኑ። አያችሁ ኬዙ የሚጀምረው በእነዚህ ወንድና ሴት ጓደኛሞች ነው። ወንዱም ራንዲ ሄርመን ይባላል። ሴቷ ደግሞ ብሩክ ክሪስተን ትባላለች። ምንድነው የወንድ ስም ሰጣሃት እንዳትሉ። የእነዚህ ሰዎች ትውውቃቸው ደግሞ ካደጉ በኋላ አይደለም። ድሮ ከልጅነታቸው ጀምሮ አንድ ሰፈር ውስጥ ያደጉ ሰዎች ነበሩ። አንድ ጎዳና ላይ ሳይክል ሲነዱ ያደጉ ሰዎች ናቸው። ኢቭን የውስጥ ሚስጥራቸውን በደንብ የሚተዋወቁ ሰዎች ነበሩ። አለ አይደለ በህይወታችሁ ውስጥ ያሉ ጓደኞቻችሁ አንተ እኮ ስለኔ በጣም ብዙ ነው የምታውቀው ወይም ትማች የምትሏቸው አይነት ጓደኛሞች አሉ አይደለ? እንደዛ ነበሩ። እናም ጊዜው 2017 ሲሆን ብሩክ 21 ዓመቷ ነበረ። ራንዲ ደግሞ 24 ዓመቱ። ራንዲ ግን የተለየ ሰው ነበረ ወይም ኢንትሮቨርትድ ነበረ። ከሰው ጋር ብዙ የማይቀራረብ ሰው ነበረ። ከዚህ በፊት በነበረው ህይወቱም ሀሺሾች እየወሰደ በጣም ትልቅ ችግር ውስጥ ገብቶ የነበረ ሰው ነው። ህይወቱ መንገድ ለማቃናት በሚልም ክሪሚናል ጀስቲስ ነበር ያጠናው። ብሪፍሊ ደግሞ ከዚህ በፊት ኮሬክሽናል ኦፊሰር ሆኖ ሰርቶ ነበረ። ማለት ደግሞ እስር ቤት ውስጥ ያሉት እስረኞች የሚጠብቅ ማለት ነው። አያችሁ ይህንን ዲቴይል የምነግራችሁ በኋላ ማንሳታችን ስለማይቀር። እናም በጊዜ ሂደት ህይወት ወደ ዌስት ፓልም ቢች ወደ ተባለው የፍሎሪዳ ግዛት ትወስዳቸዋለች። እዛ ለመኖር የተገደዱትም የቤት ኪራይ ርካሽ ነው፣ ህይወታቸውም እንደ አዲስ መጀመር ስለፈለጉ ነበር። መጀመሪያ ወደ ዌስት ፓልም ቢች ሙቭ ያደረገችው ብሩክ ከእህቷ ጋር በመሆን ነበረ። ከዛ ራንዲ ደግሞ ተከትሏቸው እነሱ ወደሚኖርበት አፓርትመንት ጆይን ያደርጋቸውና ሩሜታቸው ይሆናል። ግን ደግሞ በዛን ሰዓት የሆነ ሮማንቲክ የሆነ ሪሌሽንሺፕ አልነበራቸውም። ዴትም እየተደረጉ አልነበሩም። ክራሽ የሚባል ነገርም አልነበራቸውም። በቃ አለ አይደለ አብረው እንዳደጉ ሰዎች በጣም ክሎዝ ነበሩ፣ ይቀራረቡ ነበር። ግን ደግሞ አብሮ መኖር ሲባል በጣም ብዙ ነገሮች ሼር እንድታደርጉ ያስገድዳቸዋል። እሱም ሳሎን ቤታችሁ አንድ ነው፣ ኪችናችሁ እንደዛ፣ መታጠቢያ ቤታችሁም እንደዛው። እናም የሆነ ሰዓት ላይ ብሩክ ስለ መጪ ህይወቷ ማቀድ ትጀምራለች። ስለዚህ አዲስ ከያዘችው ፍቅረኛዋ ጋር ወደ ኒውዮርክ ቡፋሎ ወደ ተባለ ቦታ ሙቭ ለማድረግ አስባለች። አዲስ ምዕራፍ፣ አዲስ ህይወት። ራንዲስ አዎ ራንዲ ከኋላ መቅረት ነበረበት። እናም የሁለቱንም ግንኙነት ሚዛኑን መሳት የጀመረው በዚህ ሰዓት ላይ ነበረ። ምክንያቱም እንዴት መሰላችሁ? ሁለት ጓደኛሞች በአንድ መንገድ መጥተው አንዱ አቅጣጫውን ቀይሮ ህይወቱን ሲቀይር የኛውን ጓደኛ ዝም ብሎ መመልከት ካለበት ጭንቅላት ውስጥ የሚደረገው ነገር በጣም ብዙ ነገር ሺፍት እንደሚያደርግ ይታወቃል። ከዚህ ጊዜ በኋላ ደግሞ ራንዲ በኃይለኛው በከባዱ መጠጣት ይጀምራል። ላይክ መጠጣት ስላችሁ ደግሞ በቀን 30 ቢራ። እናም ሶበር ሆኖ ወይም ከአልኮል ነፃ ሆኖ የሚውልበት ቀን አልነበረውም። ስለዚህ ሰክሮ ተንዘላዝሎ ውጪ መውጣትም ይጀምራል። ብሩክ ግን ፍሪክ አውት ማድረግ አልጀመረችም ወይም አልደነገጠችም። ምክንያቱም ይህ ሰው ልክ እንደ ወንድሟ ነው። ከልጅነቷ ጀምራ የምታውቀው ሰው ነው። ስለዚህ በመጠጡ ምክንያት ልትቀይረው ልታግዘው ፈለገች እንጂ ልትርቀው አልፈለገችም። እናም ማርች 24 አርብ ዕለት በ2017 ብሩክና ራንዲ ለመጨረሻ ጊዜ አንድ ዊከንድ አብረን እናሳልፍ ይባባላሉ። ድራማቲክም አይደለም፣ ሌላ የነበራቸው ነገርም አልነበረም። እነዚህ ሰዎች ከመለያየታቸው በፊት ለመጨረሻ ጊዜ ጥሩ ጊዜ ማሳለፍ ስለፈለጉ ነበር። እናም ወደ አቅራቢያቸው የሚገኘው የባህር ዳርቻ ወይም ቢቻ ያቀናሉ። ሻምፔን ይዘዋል፣ ቢራም ይዘዋል። እናም በዛን ሰዓት ላይ እየተቀላለዱ እየተሳሳቁ እያለ ራንዲ ብሩክን ፎቶ ያነሳታል። በእጇ ቢራ ጨብጣለች። በጣም ደስተኛም ትመስላለች። እጇም ወደ ላይ አድርጋለች። እናም ይቺ ፎቶ እንደ ማስረጃ ሆና የቀረበችበት ጊዜ ስለነበረ ይችን ፎቶ እንዳትረሷት። ምክንያቱም ብሩክ ያን ፎቶ ከተነሳች በኋላ 24 ሰዓት ሳይሞላት ሞታለች። እናም ወደ ቤታቸው እንደተመለሱ ራንዲ እዛ ባህር ዳርቻ ላይ እያለ የጀመረው መጠጥ ቤቱ እንደገባም ሊያቆመው አልቻለም። እናም ብሩክን ሲያናግራት ደግሞ በጣም ጮክ ብሎ ነበር። ስለዚህ ብሩክ ፊል ያደረገችው ሰንስ ያደረገችው ነገር ነበር። ምክንያቱም ሴቶች አንድ ነገር ከመፈጠሩ በፊት ከኛ ከወንዶች በላይ ሰንስ አድርገው ሁኔታውን የመረዳት አቅም አላቸው ይባላል። ስለዚህ የገባት ነገር አለ ማለት ነው። በዛን ሰዓት ደግሞ ብሩክ ካይል ለተባለ ለሁለቱም ለራንዲና ለብሩክ ጓደኛቸው ለሆነ ሰው ቴክስት ታደርጋለች። ቴክስቱም እባክህ አሁኑኑ መጥተህ ውሰደኝ ራንዲን ከመግደሌ በፊት ትለዋለች። ካይል በዛን ሰዓት መኪናው ይዞ ወደ አፓርትመንቷ ከች ይላል። በዛን ሰዓት ደግሞ ራንዲ በጣም ሰክሯል፣ ተንዘላዝሏል። በሮችን መገፍተር ጀመረ፣ እቃዎችን መሰባበር ጀምሯል። እናም ብሩክ መሄድ ካልቀረ ለምን ንብረቶቼን ሰብስቤ አልሄድም በማለት ሻንጣዋን ማዘጋጀት ትጀምራለች። እናም ወደ መኝታ ቤቷ አቅንታ ቁም ሳጥኑ ክፍት ስታደርገው ራንዲ ራቁቱ ቆሟል።
ይላታል። ብሩክ በዛን ሰዓት ደንግጣለች፣ ግን ምንም ነገር አልተናገረችም። ወደኋላ ሸሸች፣ ስልኳን አነሳች፣ ሮጣ ካይል ጋር ትሄዳለች። እናም ወደ ካይል እንደሄደችና ወደ ቤቱ ይዟት ከሄደ በኋላ ብሩክ በህይወት ለመቆየት የነበራት 12 ሰዓታት ብቻ ነበር። ብሩክ ካይል ጋር አደረች። ለነጋታው ደግሞ ወደ ባፋሎ ኒውዮርክ መሄድ ነበረባት፣ ወደ አዲስ ፍቅረኛዋ። እናም ለነጋታው ዕለተ ቅዳሜ ማርች 25 ራንዲ ብሩክን ቴክስት ያደርግላታል። የሆነች ስጦታ ነበረችኝ፣ ቲሸርት ናት፣ ለምን አትመጪም? ለምን አልሰጥሽም? ይላታል። ብሩክም ልሂድ አልሂድ ብላ አመነታችና አይ ብሄድ ነው የሚሻለኝ ብላ ራንዲ ጋር ትሄዳለች። ምክንያቱም በዛን ዕለት ወደ ኒውዮርክ ስለምትሄድ ከጓደኛዋ ደግሞ የሻከረ ግንኙነት ትታ መሄድ ስለማትፈልግ ነው። እናም ከጠዋቱ 2:35 ሲል ራንዲ ቤት ጋር ትደርሳለች። እናም ቲሸርቱን ይሰጣታል። ደግሞም አቅፎ እንዴት ነሽ ይላታል። ግን ደግሞ ያቺ እቅፍ በህይወቷ ለመጨረሻ ጊዜ የተፈጠረች ኖርማል የምትባለው ነገር ነበረች። ምክንያቱም ከ14 ደቂቃ በኋላ ብሩክ ስትጮህ ጎረቤቶች ይሰማሉ። ይሄ ደግሞ ደንግጣ የጮኸችው ጩኸት አልነበረም። ይሄ አለ አይደለ ሰርቫይቫል የድረሱልኝ አይነት ጩኸት ነበረ። ከዛ በኋላ የተፈጠረው ነገር ራንዲና መርማሪዎቹን ግራ ያጋባ ነገር ነበረ። ምክንያቱም ራንዲ ምን ይላል? እኔ በቆንኩበት ቦታ ስነቃ ቤቱ በደም ጨቂቶ ነበር ይላል። ምን እንደተፈጠረ አላቅም፣ ግን ደግሞ ለሃንቲንግ ወይም ደግሞ ለአደን የምጠቀምበት ቢላይ እጄ ላይ አለ ይላል። ደሙም እጁ ላይ ደርቆ አጣብቆ ይዞታል። ወደ ታች ሲመለከት ደግሞ ብሩክ በሆዷ ተንጋላለች። እጇ ላይም በስለት የተበሳ ጠባሳ ያያል። ይህ ጠባሳ የሚያሳየው ደግሞ ራሷን በምትከላከልበት ሰዓት ዝም ብሎ እየሰነዘረ እየወጋት እንደነበረና እጇ ላይ ብዙ ጊዜ እንዳገኛት ነው። ራሱ ደረት ላይም በጣም ብዙ የተቧጠጠ ማርክ ያገኛል። ይህ ደግሞ ራሷን በምትከላከልበት ሰዓት ተወኝ በምትለው ሰዓት ቧጣዋለች ማለት ነው። ራንዲና ብሩክ በሚያወሩበት ሰዓት ከዛ በኋላ የተፈጠረው ነገር የክራይም ሲን ነበረ ወይም ደግሞ የወንጀል መድረክ ነበረ። ምክንያቱም 25 ጊዜ ነበረ በጩቤው የወጋት። ፊቷን በጣም ብዙ ጊዜ ከመውጋቱ የተነሳ ማን እንደሆነች እንኳን ለመለየት አቅቶት ነበረ። በኋላ በፀጉሯና በልብሷ ሲያይ ነው ብሩክ መሆኗን ያወቀው። እናም አልጮኸም፣ አልሮጠም፣ ቀጥታ ተነስቶ ወደ መታጠቢያ ቤት ያቀናል። ስለዚህ ላዩ ላይ ያለው ደም ታጥቦ ለማስለቀቅ ይሞክራል፣ ግን ደግሞ ደሙን አለቅ ይላል። እናም ብሩክ ወደ ነበረችበት ሩም ይመለስና ብርድ ልብስ ያለብሳታል። ልብሱ ቀየረ። እሷ ይዛው የመጣችው መኪና ነበረ። መኪናው ይዞ ይሄዳል። የሆነ የመኪና ማቆሚያ ቦታ ላይ ይቆምና 911 ጋር ይደውላል። አሁኑኑ ፖሊስ ላኩልኝ፣ ሰው ገድያለሁ ይላቸው። እናም ይቺ ወደ ፖሊስ ያደረጋት የስልክ ጥሪ በኋላ ደግሞ እንደ ማስረጃ ሆናም ትቀርባለች። ምክንያቱም ብዙ ጊዜ ሰው የገደሉ ወይም ወንጀል የፈጸሙ ሰዎች ወዲያውኑ ሲናዘዙ አይታዩ። ይህ ሰውም ነፃ ነኝ ቢል አያመልጥም ነበረ ማለት ነው። እናም ፖሊስ ብሩክ ወደ ተገደለችበት ቤት ይገባል። እናም በሩን ሲከፍቱት የቤቱ ክርፋት አትጠይቁኝ፣ በጣም ይሸታል። እኔ በወሬ ሲባል ነው የምሰማው፣ የሰው ደም ትንሽ ከቆየ በጣም ይገማል፣ ይሸታል ይባላል። እናም እንደዛ ሆኖ ነበር ያገኙት። የተንጠባጠበ ደም ደግሞ በየሳሎኑ በየመኝታ ቤቱ ያገኛል። ይህ ማለት ደግሞ ብሩክ ራሷን ለማዳን ብላ ለማምለጥ ሞክራና ግን እንዳልተሳካለት የሚያሳይ ነው። በኋላ ራንዲ ወደ ፖሊስ ጣቢያ ይዘውት ከሄዱና በምርመራ ቃሉ ሲሰጥ እኔ ምንም የማስታውሰው ነገር የለም፣ በእንቅልፍ ልቤ ያደረግኩት ነገር ይሆናል ይላል። እናቱም ተቀብላ አው ልጅ እኮ ከልጅነቱ ጀምሮ በእንቅልፍ ልቡ ይራመዳል፣ ስለዚህ በእንቅልፍ ልቡ ነው የገደላት ትላለች። ግን ደግሞ የስሊፕ ዎኪንግ ኤክስፐርቶች እንደሚሉት ከሆነ አንድ ሰው በእንቅልፍ ልቡ ሰው መግደል አይችልም። ሬዚስታንስ ወይም ደግሞ ተቃውሞ ካጋጠመው ወዲያው ይነቃል። አክለውም እንደተናገሩት ከሆነ አንድ ሰው ስሊፕ ዎክ ለማድረግ 90ና ከዛ በላይ ደቂቃ መተኛት አለበት ይላሉ። ስለዚህ ብሩክ ወደ ቤቱ የመጣችው 2:35 ሲል ነበረ። የተገደለችው ደግሞ ከ14 ደቂቃ በኋላ ነበረ። ምክንያቱም ጎረቤቶቹ ጩኸቷን ሰምተዋል። ስለዚህ ብሩክ ከመጣች በኋላና እሱ ከተኛ፣ ይህ ማለት ደግሞ 14 ደቂቃ ጋፕ አለ። ስለዚህ በ14 ደቂቃ ውስጥ ደግሞ አንድ ሰው ስሊፕ ዎክ ማድረግ አይችልም ብለው ይደመድማሉ። ከዛ በፊት በነበረው ቀን ወደ ባህር ዳርቻው ሂዶ ሲዝናኑ ራንዲ ብሩክን ያነሳት ፎቶ ሰላም እንደነበሩ የሚያሳይ ፎቶ ነበረ። ግን ደግሞ ራንዲ የተከሰሰበት የፈረስት ዲግሪ መርደር ነበረ። እሱን ማስተባበል ስላልቻለ አይ በእንቅልፍ ልቤን የገደልኳት የሚል ነገር ፍርድ ቤቱ ተቀባይነት ያለው ሆኖ ስላላገኘው ህይወቱን ሙሉ በጽኑ እስራት ይፈርድበታል። እስኪ እናንተ የምታውቁት ሰው በእንቅልፍ ልቡ ያደረገው ዊርድ የሆነ ነገር እስኪ ኮመንት ላይ አስቀምጡልኝ። እናም እስካሁን የለፈለፍኩትን ነገር ከተመቻችሁ ኦፍኮርስ ይመቻችኋል። ቀጣይ ባበደ ቪዲዮ እስክንገናኝ ድረስ ላይክ ማለት እንዳረሱ፣ ሰብስክራይቧንም ያልተጫናችሁ ሰዎች ሰብስክራይብ አድርጉ። ይሜ